ምንድነው እሺ ልጅ ነገር ምንድነው እሺ ምንድነው እሺ ነገርኛ የኔ ልጅ ምንድነው እሺ ጽኑ ምንም እኮ የለም ምንድነው እሺ ተረጋጊና ቁጭ ብለሽ ነው ምንድነው እሺ አባዬ ቆይ በቃ እንደዚህ አይነት ጉድ አለ እንዴ ምንድነው የተፈጠረው ምንድነው እሺ ነገር ጽኑ ምንድነው እሺ አባዬ ወደዚህ ወደ አንተ ጋር ስመጣ የሆኑ ሰዎች ተከታተሉኝ እና ልክ ቅያሱ ጋር ስደርስ መተው ያዙኝ አባዬ ያዙኝ እነማን ናቸው እንደዚህ በቀን እንደዚህ አይነት ስራ የሚሰሩ እኔ ምን አውቃለሁ አባዬ ከኋላዬ መተው እኮ ነው ድንገት ሳላያቸው ያዙኝ እሺ ምን አደረጉሽ አይ ምንም አልሆንኩም አባዬ ደህና ነኝ ከኋላ መተው ያዙኝ ስጮህ እንዳስታገል በቃ ለቀቁኝ ወይ ጉድ የኔ ልጅ ጎድተውሽ እንደው ሆስፒታል እንሂድ አይ አባዬ አልጎዱኝም ደህና ነኝ ሌቦች ልጄን አስደነገጡብኝ አይደል አይዞሽ አባዬ ሌቦች አይደሉም ሌቦች ቢሆኑ የሆነ ነገር አይወስዱም ነበር ይኸው ደህና ነኝ ምንም ይወሰዱብኝ ይኸው ስልኬም አለ ምንም አልወሰዱብኝም እኮ አባ ሌቦች ቢሆኑ የሆነ ነገር ይወስዱ አልነበር እና ሌባ ካልሆነ ምን ፈልገው ነው ያዙሽ እኔ እንጃ አባዬ እኔ ምንም አላውቅም ስለዚህ ሊዘርፉሽ ካልሆነ ለፖሊስ ማሳወቅ አለበት ነገ የሆነ ነገር ቢያደርጉሽስ አባዬ ምን ብለን ነው የምናሳውቀው ምን አይነት ሰዎች እንደሆኑ እንኳን እኮ በቅጡ አናውቅም ቢሆንም የደረሰብሽን ነገር ማሳወቅ አለበት ትንሽ እንዴት አረክ ሁሉም ነገር ተጠናቋል ምን አረክ ከጽናት ህይወት እንዲወጣ አድርጌያለሁ በጣም ጥሩ አድርገሃል ይሄን ድርጅት ከኔና ካንተ ውጪ ማንንም የከታተል ሰው መኖር የለበትም ያለምንም ነገር ይመስላል እንዴ በዚህ ቅስፈት ቶሎ ብሎ እንደዚህ ፈጥኖ ቀለበት ያደርግላት ዛሬ ቀለበት አደረገላት ማለት ነገ ደግሞ ድል አድርጎ ደግሶ አጨብጭቦ ያገባታል ማለት ነው ከዛስ ይሄን እናንተ ህል ድርጅቱን የማግኘት ነገር ካንቱ ሆኖ ይቀር ማለት ነው ገባ አይውልሽ ሮማን እኔ ገንዘብ ነው የሚፈልገው ድርጅት ታቅፌ ምንም አልሰራም የሚያስፈልገኝ ገንዘብ ነው እኔ እናንተ ከተስማማን ምንም ችግር የለው ኖርማል ነገር ነው ያሰብክ ያለው በምንድን ነው የምንስማማው በምን እንደምንስማማ ታውቃለህ በመጀመሪያ ድርጅቱን ወደ ቢሮ እየሄድኩኝ እንዳለ የሆኑ ሰዎች ተከታተሉኝና ቅያሱ ውስጥ ስገባ ያዙኝ ወይኔ ጉድ የፈላ በፈጣሪ ስም እሺ እና ተዳውን ጎዱሽ አይኔማ ምንም አልሆንኩም እሺ ምን ወሰዱብሽ ብሌን እሱ አይደል እንደገረመኝ ምንም ነገር እኮ አልወሰዱብኝም እንዴ ሌቦች አይደል እንደያዙሽ እና ተደፍነው አንቺ ምን አደረጉሽ ምንም በቃ ዝም ብለው መተው ከኋላ ያዙኝ አንደኛው ስልክ እያወራ ይመስላል ከዛ ስልኩን አውርቶ ከጨረሰ በኋላ ወደ ኋላ ሳዞሪ ዝም ብለሽ ወደፊት ይጃለኝ ከዛ ዝም ብዬ እየሮጥኩኝ ወደ አባዬ ቢሮ ሄድኩ እንዴ ካልሰረቁሽ የሆነ ነገር ካላረጉሽ ቆይ ለምን ያዙሽ ማለት ነው ምንድነው የሚፈልጉት ነገር እኔ ምን አውቃለሁ አባዬን በጣም ፈርቶ ስለነበረ ለፖሊስ አመለከተ ይሻላል በእናትሽ ግን ፖሊሶቹ ምን አሏችሁ ያው ምርመራ እንከፍታለን ነው ያሉት በቤት ነው እየተጠንቀቂ ቆይ ቢሰርቁሽ ሌቦች ናቸው ብለን እናወራለን እነዚህ ካልሰረቁሽ ምንም ካላደረጉሽ ነገሩ ደግሞ ከባድ ቢሆን ነው ስለዚህ ጠንቀቅ በራስሽን ጠብቂ እኔም ብሌን እሱ ነው እኮ ያስፈራኝ ምን እንደፈለጉ እንኳን አላውቅም ዝም ብለው ያዙኝ ስልካቸውን አወሩ ለቀቁኝ በቃ ቆይ ጠላት አለን እንዴ ኧረ የለንም ብሌን እኔም እኮ በጣም ነው ግራ ይገባኝ በቃ እንግዲህ ከዚህ በኋላ ጠንቀቅ ማለት ነው ራስን እየጠበቁ መሄድ ነው አዎ በጣም ነው ያስደነገጡኝ
እናት ምን እንደግጥልሽ አንቺ ለራስሽ ያስነጥሱ ምድልግጭ ልጅ ነኝ ነይልኝ እናቴ ነኝ እንዴት ነሽ አስካል? ደህና ነኝ። እንዴት ዋልክ ግርማ? እንዴት ነው አሁን? ተሻለሽ? ለውጥ አለው? ፈጣሪ ይመስገን በጣም ደህና ነኝ። አይዞሽ እንግዲህ አሁን ይሻልሻል። እንግዲህ ፈጣሪ ያውቃል ግርማ። አንተ ግን እንዴት ነህ? እኔማ ምን ሆናለሁ? ደህና ነኝ። ጥሩ ነው። እሺ ምን ልትይኝ ነበር? አንተ ምን ልትለኝ ነበር? እኔማ እፈልግሃለሁ ስትይኝ ጊዜ ለምን ልልሽ ነበር የመጣሁት? ስለ ናቲ ነው። እሺ ምን ነበር? ስለ ናቲ መቼም ታውቃለህ አይደል? አዎ አውቃለሁ። ድሮ ነው የማውቀው። አይቼዋለሁ። አሁን የፈለኩት ከናቲ ጋር እንዴት እንደተዋወቃችሁ አላውቅም። ግን እኔ እናቱ ስለታመንኩበት እንጂ የዚህ አይነት ማንነት የለውም ልጄ። ያው ያንቺ መታመም አስጨንቆት ይሆናል። ቢሆንም በዚህ መንገዱ እንድትተዋወቁ አልፈለኩም ነበር። ግን ችግር የለውም። በዚህም አለ በዛ ከተደበቀው ልጄ ጋር ተገናኝቻለሁ። ታውቂያለሽ? አንድም ቀን ከሴት ልጅ ውጪ ሌላ ልጅ ይኖረኛል ብዬ አስቤ አላውቅም። ህይወቴን ተረጋግቼ መኖር ስጀምር ግን ካንቺ ልጅ እንዳለኝ ሰማሁ። ለቤተሰቦቼ ግን ይሄን መንገር ወይንም ማስረዳት አልቻልኩም። አንቺ ጋር መጥቼ ልጄን አስተዋውቂ ማለት ከበደኝ። ነገሩ ግን ራሱ አይኑን አፍጥጦ መጣ። ገንዘብ ቢጠይቅህ ለኔ ብሎ እንጂ ሌባ ወይ ቀማኛ ሆኖ አይደለም እንጂ። አውቃለሁ። እኔ በሱ አልፈረድኩም። እኔ አስጨነቀኝ ለጽናት ወንድም አለሽ ብሎ መናገር ነው። አትንገራት። እኛም ወደ ቤታችን ወደ ሀገራችን እንሄዳለን። እንደ ድሮ ተደብቀን እንኖራለን። የለመድነው ነው። አስካለ መተዋወቅ አለባቸው። ከዚህ በላይ ሳይተዋወቁ መኖር የለባቸውም። እንደፈለክ ቢተዋወቁ ኮኔም ደስ ይለኛል። ግን ካንተ 70 ሳንቲም ምንም ነገር አልፈልግም። እንደዛ አትበይ አስካለ። በምችለው መጠን ሞክራለሁ። ትታከሚያለሽ። ግን ትንሽ ጊዜ እፈልጋለሁ። እኔ ማሳከም ግዴታ የለብህም። ስለወለድኩልህም የህይወት አንዱ ግዴታ አይደለም። ግን ትንሽ ጊዜ እፈልጋለሁ። በጭራሽ ባንተ ገንዘብ መታከም አልፈልግም። ይሄንንም ልነግርህ ነው ያስጠራው። ሰማኛለህ? ጭራሽ አጠገቤ እንዳትደርስ። አስካለ እንደዛ አትበይ። ትታከሚያለሽ። ማን ነው? ወረቀት ሰጥቶኝ ሄዱ። ወረቀት የምን ወረቀት ነው? ከባቢ ነው የተላከልኝ። አቤት አይ ባቢዬ ወንድሜ በቃ አሁን እንደ ድሮ ፍቅሩን ጭራሽ በወረቀት መግለጽ ጀመረ። በቃል ሲከብደው ውይ ይስማው ደስ በቃ ሽኖት እንዳያረብኝ እጄ ሌው ጽኒኔ እናት እንዴት ነሽ?
ዛሬ እንደ ድሮ ፍቅሬን በደብዳቤ ይዤልሽ መጥቻለሁ። አንቺን አግኝቼ የሆንኩትን ለመናገር ጊዜ ስላልነበረኝ ነው ጽኑ። እወድሻለሁ። አንቺ ለእኔ ሰውነት እንዲሰማኝ ያደረግሽኝ ብቸኛዋ ሴት ነሽ። ከአንቺ ስለመለየት አንድም ቀን አስቤ አላውቅም። አሁን ከአንቺ አልለይም፣ ሁሌም በልብ ያለሽ። ይህንን ስታነቢ ምንድን ነው የተፈጠረው እያልሽ እያሰብሽ ይመስለኛል። ጽኑ ሄጃለሁ። ባቢዬ ዛሬ ፕራንክ ልታረግኝ ነው? ጽኑዬ እኔና ይህንን ስታነቢ ምን ያህል እንደምትሰበሪብኝ ሳስበው በጣም ይከፋኛል። ግን ትንሽ ቀን ነው እመጣለሁ። ወደ ውጭ ለመሄድ የጀመርኩት ፕሮሰስ ነበር። እሱ ድንገት ተሳካ ብሎ ቪዛ ላኩልኝ። ወረቀት እሺ መቅረት አልቻልኩም። ምክንያቱም እንደዚህ መኖር ለኔ ከባድ ነው። ሰርቼ መለወጥ አለብኝ ጽኑ። ስለዚህ መሄድ መርጫለሁ። ቀልዳለ እንደዚህ አይነት ቀልድ ያለብኝ ቦቢ ቀልዳለ ብሌን ምን አለሽ? እስኪ ምን አለሽ? ብሌን እኔ አልገባኝም። እስቲ አንቺ እዩ ከገባሽ። ምንድን ነው የምትሰማው? ብሌን ይሄ ነገር እውነት ነው እንዴ? ቆይ ጽኑዬ ስደውልለት ስልኩ አይሰራም ጭራሽ? ስልኩ አይሰራም። እኔ ምንም እየገባኝ አይደለም። ቆይ እስኪ ጽኑዬ ወይ ካልሆነ እቤት እንሂድ እንዴ? ወይ ካልሆነ ቤት ሄደን እንየው ብሌን ያደርገው ፓፒ ብቻዬን ጥሎኝማ አይሄድም እኮ ግራ ገባኝ ጽኑዬ። ቆይ እስኪ ተረጋግተን እናስብ። ይቀልድ ነው የሚሆነው። አቶ ግርማ ምንድን ነው እየጠበቅ ያለው? ቁጭ በል የኔ ልጅ። አልቀመጥም፣ ንገረኝ። ምንድን ነው ሀሳብህ? ተስማምቻለሁ። ድርጅቱን ለመሸጥ ሰዎች አግኝቻለሁ። ናቲ እስከ መቼ ትጨርሳለህ? ይኸውልህ ናቲ ተቀመጥና እንነጋገር። እሺ ምንድን ነው የምናወራው? ናቲ ዛሬ እናትህ ጋር ሄጄ ነበር። እስካሁኗ ሰዓት አንተ ስለኔ አታውቅም አይደል? ስለ አንተ የማወቅ ፍላጎት ኑሮኛ አያውቅም አቶ ግርማ። ለምን? እንዴት? እስካሁን እኮ አባቴ ብለህ እኮ አልጠየቅም። ወልዶ የጣለኝ አባት ምን ይሰራልኛል? እኔ አባት አልፈልግም። እናቴ ለኔ በቂ ነች። የኔ ልጅ ልጃት በለኝ አቶ ግርማ። እናቴ ነች ለፍታ ያሳደገችኝ። አንተ በህይወቴ ላይ ምንም አሻራ የለህም። ናቲ እኔ ስለ አንተ ምንም የማውቀው ጉዳይ የለም። እኔ ወልጄ አልጣልኩም። ልጅ እንኳን እንዳለኝ ያወቅኩት አሁን በቅርቡ ነው።
ከዛ በኋላ ልጅ አለኝ ብዬ ለቤተሰብ መናገር ፈራው። ግን ከዛ በኋላ ስጨነቅ ነው የኖርኩት። አውቀስ መቼ መጣ? ልጅ እንዳለ ከሰማ በኋላ መቼ መጣ? ይኸውልህ ስንት ቀን ተደብቄ መጥቼ ሀገር ሳይክ ነበር። ግን ለምን ይመስላል? ልጄ እኮ ስለሆንክ ነው። ልጄ ናቲ፣ አውቃለሁ ለኔ ምን ያህል ጥላቻ እንዳለ። ግን እኮ አውቄ አይደለም የተውኩ። ናቲ ምን ላድርግ? በጣም ፈራው። ቤተሰቦችን ማጣቸው መሰለኝ። እሺ ምን ላድርግሽ? ስለዚህ ልጅ እንዳለ አምነ መቀበል አልቻልክም? ንገረኛ። ናቲ መወሰን አልቻልኩም። እኔ ደግሞ ያንተን አባትነት መቀበል አልችልም። ይኸውልህ አቶ ግርማ፣ ያገናኘን የእናቴ ህመም ብቻ ነው። እናቴን አሳክምልኝ፣ በህይወት አልደርስም፣ አንተም በህይወት ያደርስም። ከህይወት ትወጣለህ፣ እኔም ከህይወት እወጣለሁ። አትወጣም የኔ ልጅ እኮ ነው አንተ። አቶ ግርማ፣ ይኸውልህ ሁለተኛ ይሄን ቃል ካፍ መስማት አለ። እኔ ያንተ ልጅ አይደለም። እኔ የእናቴ የዛች ምስኪን ልጅና ልጅ ብቻ ነው። ይኸውልህ 1 ሳምንት ሰጥሃለሁ። በ1 ሳምንት ውስጥ ገንዘቡን ካላመጣ ዘርማን ዘርክን ነው ጨርስ። በእኔ ይቀለደብኝ ነው አይደል? ባቢ በጨረሻ አድርጎ የቀለደብኝ ነው አይደል? አውቃለሁ እሱ ምን አይነት ነገር ነው በፈጣሪ። ምናልባት እየቀለደብኝ ሊሆን ይችላል። እየቀለደ ነው የሚሆነው። እንዴት ናቸው? ሰማሽ? ምኑን ነው የምሰማው? አልሰማሽም እንዴ? እኔ እኮ እንደዚህ ያዝነሽ ስትቀመጪ የሰማሽ መስሎኝ ነበር። ምኑን ነው ማየ? ምንድን ነው የምሰማው? ባቢ ያት ተሳፈረ እኮ ውጪ በረረ እንዴ? ይሄን ያክል ተራርቃችኋል? አልሰማሽም? እማዬ በቃ እስኪ ዝም በይ አሁን እንኳን። ወይ እኔ እኮ የሰማሽ መስሎኝ ነበር። ሳይነግርሽ ነው እንደሄደው? እውነት ነው ብለኝ ባቢ በቃ ጥሎኝ ሄዷል። ውሸት መስሎሽ ነበር እንዴ? እውነት እኮ ነው። አረ እማዬ በቃ ዝም በይ በቃ አሁን እንኳን። ምን ነው ዝም ብለው? ሄደ እኮ ነው ያልኩት። ሌላ ምን ያልኩት ነገር አለ? እናንተ ሳታውቁ ነው ማወቅ ነው። አይ ባቢ እዚህ ነው አይደለም እንኳን አይሆንም፣ ልቀቂኝ። አይ ባቢ ያሳዝናል። አይ ባቢ አታደርገውም። እየቀለደ ነው። ልቀቂኝ አንቺ፣ እየቀለደ ነው። እማዬ እባክሽ፣ እማዬ በፈጠረሽ ዝም በይ። እንደው ምን አይነት ጉድ ውስጥ ነው የገባሽው? እንደው ፈጣሪ አልቀሽ ብሎ ነው የፈጠረሽ? እማዬ ኧረ እባክሽ እንዴ! ኧረ እባክሽ እንዴ! አሁን እንኳን አፍሽ ዝም ይበል በፈጠረሽ። እማዬ እውነቷን ነው ብለኝ ለምን ይሄ ሁሉ ነገር በኔ ላይ? ባቢስ
እንደዛ እያፈቀርኩት እያወቀ እንዴት ጥሎኝ ሄደ? ቆይ እኔ አልቅሽ ተብዬ ነው እንዴ ተፈጠርኩት ብሌን? ጽኑዬ አይደለም እንድታለቅሽ እኮ አይደለም የተፈጠርሽው አይደለም የኔ እናት። እና ምንድነው ብሌን? ያ ሁሉ ነገር አበቃ ስል ለምንድነው ብቻዬን ጥሎኝ ሄደው? ለምን? እውነቴን እኮ ነው የኔ ልጅ ስንት መከራ አሳለፈች። አሁን ደግሞ ሌላ ስቃይ። ውይ እንደው ምን ብትበድለው ነው ፈጣሪ? በጣም ያሳዝናል። ወንድ አይደለም ወንዶች እኮ እንደዚህ ናቸው። ቁጭ አድርገውሽ ሳታስቢው ልመና ነው። ባቢ እንደዛ አይደለም እማዬ። እኔና ባቢ በጣም ብዙ ነገር አሳልፈናል። ብዙ ነገር አውርተናል። ብዙ ነገር ተማክረናል። እንደዚህ እንዳደረገ ግን አላውቅም። ሁሉም እንደዚህ ናቸው። በፍቅር ልብሽን ሰቅለው አንቺ ስታልሚ እነሱ ቅርብ ያድራሉ። እማዬ እባክሽ እባክሽ። ምንድነው? እውነቴን እኮ ነው፣ ውሸት አልተናገርኩም እንዴ። ይሄ ሁሉ ጥርፊያ የት ለመሄድ ነው? ጥርፊያም ሴንሴ ነው። ቆይ ለምንድነው ምንም ነገር ያልነገርከኝ እስካሁን ድረስ? ምኑን ነው የምነግርሽ? ምን ማለት ነው? አንተ ከኔ እኩል እየተወዛገብክ ነው? ምንም አላውቅም ነው እንዴ? ስለምን ነው የምታወሪው ብሌን? ምንም አልገባኝም። ስለ ባቢ ባቢ ምን ሆነ? ሮቢ ግን የምር ምንም አታውቅም ወይስ እየቀለድክ ነው? ምን ተፈጥሮ ነው ብሌን? ሁሉንም ነገር ግልጽ አድርገሽ ነገርኝ እንጂ። ባቢ ሄዷል። ሄዷል ማለት ወዴት ነው የሚሄደው? ሄደ ማለትማ በቃ ከሀገር ወጥቷል ነው። ዛሬ ደግሞ ቆንጆ ጨዋታ ነው ይዘሽ የመጣሽው። ሮቢ ማየተሙት እየቀለድኩ አይደለም የምሬን ነው። ምን ማለት ነው? እንዴት? እኔ ምንም አልገባኝም። እኔ ምንም ነገር እየገባኝ አይደለም። ግን በቃ ባቢ ከሀገር ወጥቷል። ደግሞ ይሄ ጉዳይ ማናችንም እየገባን አይደለም። እንዴ ምን ሆነሽ ነው? ትላንት እኮ አብረን ነበርን። ዝም ተብሎ ይኬዳል እንዴ? ጽናትስ ደግሞ? የጽናትን ነገር እንኳን ተው። ጽኑዬ በጣም አሳሳቢ ሁኔታ ውስጥ ገብታለች። እንዴት? እኔ ግን ይሄ ነገር ምንም ጤናማ አይመስለኝም። ትናንትና እኮ ጋሽ ግርማ ችግር ውስጥ ነው እንርዳው እያለ ነበረ። ዛሬ ደግሞ ራሱ ተነስቶ ጠፋ። ቆይ ግን ይሄ ነገር ሰላማዊ ነገር ይመስላል? እኔ እንጃ፣ ግራ ገባኝ እኮ። የሆነ ነገርም አለ። ካለ ምክንያት ደግሞ ባቢ ጥፍት ሊል አይችልም። ቆይ ግን ማን ነው ባቢን ያጠፋው? ምንም አውቀው ነገር እማዬ አሁን እንዴት ነሽ? ደህና ነኝ። ምን ነው ድምፅሽ ቅዝቅዝ ብሏል? አመመሽ እንዴ? የት ነበርክ? ስራ። ምን ነው? የትኛው ስራ? ያንተ ስራ ሰው ማስጨነቅ ነው አይደል? ምን ማለት ነው እማዬ? ምንድነው? ስንት ስራ ነው ያለኝ? እኔ ከዚህ ሆስፒታል መውጣት ፈልጋለሁ። ቤት ተኝቼ ሞቴን እጠብቃለሁ። ምን ማለት ነው? ግልጽ እኮ ነው የኔ ልጅ። ከዚህ በኋላ እዚህ መቆየት አልችልም። ቤቴ መሄድ ፈልጋለሁ። እንዴ ለምን? ህክምናሽን መቼ ጨረስሽ? እኔ ሰው አስለቅሰ ሰው አስቸገረ በምታመጣው ገንዘብ መታከም አልፈልግም። እንዴ እማዬ ምን ሆነሻል?
እኔ ማንንም ማስለቅሽ አይደለም ያመጣሁት እየሰራው ነው ስራህንማ አየሁትኝ አንተ የትኛው ጠንካራ ሰራተኛ ሆነ ነው ይሄን ያህል ተከፍሎ እኔን የምታሳክመኝ እኔ ማሳከም ግዴታው አይደለም ለምን ደም ታስጨንቀው ግዴታው ነው ማየ አንቺ ነኝ ስለወለድሽ አይደል እንደዚህ ተሰቃየሽው እንደዚህ አንገትሽን ደፍተሽ ከሳስለሽ ጠቁረሽ ይኖርሽው ለበሽታሽ የተዳረግሽው ይሄ ሆኖ ደግሞ በሱ ምክንያት ነው የኔ ልጅ እኔ ደስተኛ ነኝ በደስታም ነው የኖርኩት ተይማዬ አውቃለሁ እኮ የማላውቅ ይመስልሻል እንዴ ፎቶውን ይዘሽ ስታለቅሽ እኮ በተደጋጋሚ አይቻለሁ እሱ ነው ለዚህ ሁሉ ነገር ይዳረገሽ አንቺን ማሳከም ደግሞ ግዴታው ነው አንቺን ማሳከም ብቻ አይደለም ህይወቱን ማስይዞ ቢሆን አንቺን ማኖር ግዴታው ነው ምክንያቱም የሱንም በአንቺ አልቀሰሽለታል አንቺ አንብተሽለታል የኔ ልጅ እሱ እኮ ምንም ጥፋት የለበትም እኔ ነኝ እኮ ከሱ ተደብቄ መኖር የጀመርኩት እኔ ነኝ እኮ ከሱ የጠፋሁት ታዲያ ለሱ ብለሽ ነው የሱ ህይወት እንዳይደናቀፍ የሱ ዓላማ እንዳይሰናከል ብለሽ ነው ይሄ ሁሉ ችለሽ ይቻልሽው አሁን የሱ ተራ ነው አንቺ ለሱ ብለሽ የከፈልሽለት መስዋዕትነት እሱ ደግሞ ሁላንቺ ይከፍላል እኔ ከዚህ በኋላ ማየስ ለሱ መስማት ማውራት ማለት ነው ማየ ለምን አትረጂም ይቆጭላ ለማጥፋት ነው የሚጣርከው ምንም ነገር ቢሆን አንቺ ከማጣት ጋር ይወዳደር ይወክስ ተረክ ምኑ ነው የምታሳዝነው በዚህ እድሜ ጎረምሳ ላይ መንጠልጠል ይኸውልሽ ዋጋ ያስከፍላል ሰው በዚህ እድሜ ትምህርቱን እንጂ ጎረምሳ ላይ እንጠለጠላል እማ እንደዚህ ግን ሆና ቆይ ትንሽ እንኳን አታሳዝንሽም ቆይ እስኪ ምን አድርጋሽ ነው በዚህ ልክ እንደዚህ የምትወርጅባት እኔ ምን አልኩ ደሞም ልክ ነኝ ይሄው እሱ ሄደ ህልሙን ሊኖር እሷ ግን እንደዚህ እያለቀሰች ትኖራለች ይሄን ነው በቃ ወንድ ማመን የሚያስከትለው ነገር በቃ አለቀ እማዬ እባክሽ በፈጠረሽ ቢያንስ እንኳን መልካም ነገር ተመኝላት ምንድነው መልካም ነገር መመኝላት ካለ እድሜዋ ጎረምሳ ላይ መንጠልጠል ተርፎ የሆነው ሰብርበር ብሎ መተኛት አለቀ እማ ቆይ ግን በዚህ ልክ ጽኑዬ ምን አድርጋሽ ነው ምን ታደርገኛለች ምን አገናኝቶሽ ሲጀመር ምን ታሾከሾክ ያለሽ ከወዲያ ሾክሾካ እኔም እኮ እሱ እኮ ነው ግርም የሚለኝ ምንም የሚያገናኛችሁ ነገር ሳይኖር አያንቺ እንደዚህ መሆን ምን ሆንኩ ጽኑ ሁሉ ጊዜ ችግር ውስጥ ስትገባ እሰይ የምትይ ነው የምትመስዩ በቃ ጭራሽ እኮ አታሳዝንሽም እየሄደች ታዲያ በየገደሉ በየሜዳው የወደቀች እንደሆነ ታዲያ እኔ ምን በወጣኝና ነው ለሷ ማዝነው ስንት የሚያሳዝነኝ ነገር አለ በህይወቴ ጭራሽ እማ ጽናት እኮ ሁሉ ጊዜ ወደ ችግር ውስጥ ስትገባ አስባበትና ፈልጋ እኮ አይደለም ቆይ እንዴት ነው ሁሉ ጊዜ ችግር ውስጥ ስትገባ አስባበት ነው ፈልጋ ነው ፈቅዳ ነው የምትዩ አዎ በፍቃዷ ነው ያደረገችው እንዴት ሰው በፍቃዱ ወደ ጉዳት ይደል በሰስበልሽማ ቆይ እስኪ ልንገርሽ ትምህርት ላይ እንደማተኮር በዚህ እድሜዋ በዚህ ሰዓት አሁን ከዚህ ህፃን ልጅ ጋር መጃጃል ነበረባት እሷ ሊያገባትማ ነበርማ እኔ አሁን ግራ ግብት ያለኝ ምን እንደተፈጠረ ማወቅ ብቻ ነው አይ እንግዲህ ተይኝ መቼም ይሄ ልጅ ያገባኛል ብላ አይደለም እንደዚህ ሆነችው አይደለ መቼም ግልጽ ነው ይሄ ትዳር ይዞ እንደማይኖር ይወጣጤ ባቢማ እንደዚህ በፍጹም አውላላ ሜዳ ላይ ትቷት ሊሄድ አይችልም የሆነ ነገርም አለ
ምንም የሚቸግር ነገር የለም። በቃ ወደሚመቸው ሄደ። በቃ ቻው። አንድ ሰውማ እንዲጠፋ አድርጎታል። ይሄ እኮ ግልጽ ነው። በቃ አልፈለገም ሄደ። አሁንስ አበዛሽው። ምን የሚሉት መጃጃል ነው አሁን እዚህ የምትጃጃይብኝ? ጉድ እኮ ነው። በቃቸው ሰው በቤቱ ቁጭ ብሎ ቴሌቪዥን ማየት አይቻልም። እናቴ ከዚህ ይነፋረቁብኛል ለአንድ ወንድ ብለው። ነገርማ አልደርስበታለሁ። ይኸውልሽ አስቸኳይ ጉዳይ ሆኖበት ሊሆን ይችላል። በቃ ተረጋጊ፣ ይደውልልሻል። ልረጋጋ አባዬ፣ አቃተኝ እኮ። እንዴት ነው መረጋጋት? ይኸውልሽ ጽንዬ አታልቅሽ፣ በሄደበት ሰላም ይሁን ነው የሚባለው። እሺ የኔ ልጅ። አባዬ እንዴት ዝም ብሎ ይሄዳል? እንዴት አይነግረኝም አባ? የኔ እናት አሁን እኮ እስከ መጨረሻ ተለያያችሁ ማለት አይደለም እኮ አይደል እንዴ? ሲረጋጋ ይመጣል። እሺ የኔ ልጅ። አባዬ ይታለቅስ ነው ማላለቅስ አባ። ህልሜን ሁሉንም ነገር እኮ ነው ይዞ ሄደው አባ። ከባቢ ጋር እኮ ብዙ ነገር አውርተን ነበር አባቴ። ብዙ ነገር አቅደን ነበር። ሁሉንም ነገር ሜዳ ላይ ጥሎት ነው ሄደው አባዬ። እንዴት አደርሽ እስካለ? እግዚአብሔር ይመስገን። እንዴት ነሽ? አሁን ትንሽ ለውጥ አለሽ? ደህና ነኝ። እኔማ ትናንትና ልጅ ሲጨናነቃቸው ምን ሆንክ ስለው አልታከምም ማለችኝ ብሎ ነገረኝ። ምን ነው በሰላም ነው? አዎ። እንዴ ምን ሆነሽ ነው? እንዴት አልታከምም ታያለሽ? በቃ ደህና ነኝ። እኔ መታከም አልፈልግም። ደህና ሆነሽ አይደለም አስካለ፣ ስለ ገንዘብ አስበሽ ነው አይደለ? አይደለም። ባስብም ግን ልክ ነኝ። አንድ ደሃ ከየት አምጥቼ ይህን ሁሉ ገንዘብ እታከማለሁ? አንቺማ ከየት ታመጫለሽ ብለሽ ነው አስካለ። ግን በጥሩ ቀን ጥሩ ወዳጅ ሰጥቶሻል። ሮማን፣ አንቺ ነሽ ለናቲ ግርማን ያስተዋወቅሽው? እንዴ ስለ አባቱ ምንም አያውቅም እስከ ዛሬ? አንቺ ነሽ ያስተዋወቅሽው? ኧረ እኔ ምን ብዬ አስተዋውቀዋለሁ? አንቺ አላስተዋወቅሽው? እኔ እንደው አንዳንዴ ሳስበው ስለኔ ምን እንደምታስቢ ግራ ነው የሚገባኝ አንዳንዴ። የሆንሽውን ነው የማስበው ሮማን። እሺ ይሁንልሽ። ግን አስካለ በዚህ ሰውዬ ብር አልታከምም እያልሽ ነው? ሮማን ምንድን ነው የምትፈልጊው? እንዴ ምን እፈልጋለሁ ደግሞ? አውቅሻለሁ ሮማን፣ አብረን እንኖረናል። ከኔ የሆነ ነገር ባትፈልጊ ይሄን ያህል ቀናት መላለሽም ነበር። አንቺ ደግሞ እንደው ሁሌ መጥፎ ነገር ማሰብ አይከብድሽም? ስለማውቅሽ ነው። ልጄን ግርማ ጋር ይላክሽው አንቺ ነሽ። እግር አለው እኮ ልጅሽ። ደግሞስ ምን ችግር አለው? ይዤው ብሄድ አባቱ አይደል እንዴ?
ቆይ እስኪ ንገሪኝ ምን ሆኖ ነው? እሱን አንቺ አይመለከትሽም። ምንም ይሁን ምንም ከልጄ ህይወት ራቂ። ያንቺ ሰባሰ ነው ወይዘሮ አስካለ እሰርቅ ብዬ ባዝላ ተንጠልጥላ ቀረች አሉ። በተገርሚያለሽ በጣም አንቺ ለጽድቅ ብለሽ ማንንም አታዚም ሮማን። አቅሻለሁ አብረንም ኖረናል። የምትፈልጊው ጥቅም ስላለ ብቻ ነው የምትመላለሹ እንጂ ለኔ አስበሽ አይደለም። ይኸውልሽ አስካለ እኔ አንቺ ታከመሽ ደህና እንድትሆኝ ነው የምፈልገው። ምንም ቢሆን ጓደኛ አይደለሽ እንዴ? አይደል? አንቺ እኔ ደህና እንደሆን ፈለግሽ? አዎ እንዴ ምን ነው? መታከም አልፈልግም። አሁን ውጪልኝ ከዚህ። ትሰሚያለሽ? ላንቺ ብዬ ነው እስካሁን ስለፈልፈ ነበር። ስራ ያውጣሽ። የራስሽ ጉዳይ ነው። ጉዳይሽ ነው። እዚሁ ተጋድመሽ ክረኝ። እና ምን ይሻላል? ስለምን? እኔ ከማየ ጉዳይ ውጭ የሚያስጨንቀኝ ነገር አለ እንዴ? አይ ምንም የለም። ምንድነው የምታስበው? ሮቤል ደህና አይደለም እንዴ? አረ ምንም እያሰብኩ አይደለም። ደህና ነኝ። አይመስልም። ውስጥ የሆነ ሐሳብ እየተመላለሰ ያለ ነው የሚመስለው። ምንድነው? ወንድሜ ባቢ እኮ ጠፋ። ይሄ ነው ሐሳብህን የሰረቀው? አይ አይደለም። ቆይ አንተ ምን አይነት ሰው ይሆንክ ነው የመጣው እንዴ? እናት ታማ ስለሌላ ሰው ትጨነቃለህ እንዴ? ለምን ገደል አይገባም? አንተን ይመለከታል? ካንተ ህይወት ጋርስ ምን ያገናኘዋል? ምንም አያገናኘውም። እና ምንድነው ይሄን ያህል ጊዜ ሰጠ ስለሱ የምታስበው? አይ ወንድሜ ገርሞኝ እኮ ነው። ምንድነው የሚገርምህ? ማለት ትናንትና አብሮክ የነበረ ሰው ድንገት ከመሬት ተነስቶ ሲጠፋብህ አያስደነግጥም? እኔ የሚያስደነግጠኝ አንድ ነገር ቢኖር የእናታችን ጉዳይ ነው ሮቤል። አንተ እሷን ለማሳከም ምንድነው እያደረክ ያለው? እሱ አይመለከተም ሮቤል። ካንተ ጉዳይ የሚሆነው እማዬ ህክምናውን እሺ እንድትል አድርግ ነው ያልኩህ። ሰምተኛል? እናታችንን ታውቃታለህ መቼም። በሐቅ ያልመጣ ገንዘብ ለምንም ነገር መጠቀም እንደማትፈልግ። እና እኔ ሰርቄን የሚያመጣው ብያለሁ? ናቲ እኔ ስለእናንተ ምንም የማውቀው ነገር የለም። ሁሉም ነገር ነው ሚስጥር ይሆነብኝ። ምንድነው ሚስጥር ይሆነብኝ? አቶ ግርማ ለምንድን ነው ያንን ሁሉ ገንዘብ የሚሰጥ? ማን ነው ያ ሰውዬ? ምንም በቃ አለቀኝ። አይመስለኝም። ለማንኛውም እማዬን በደንብ ጠንቅቀህ ታውቃታለህ። አሁን ገንዘብ ብታገኝም አትታከምልህ። ሮቤል ይሄ ቀልድ አይደለም፣ ህይወት ነው። እንግዲህ እኔ አልችልም ወንድሜ። አንተ እሺ ካለች አሳምናት። ይቅርታ። አንቺ ልጅ ግን በእግዚአብሔር አላበዛሽም እንዴ? ተኝተሽ ዋልሽ አደርሽ። አሁን ደግሞ ድጋሚ ልትይ ነው እንዴ? ብሌን እባክሽን ተይኝ። እኔ መተኛት ብቻ ነው የምፈልገው። አይቻልም ጽኑ፣ አትጨማለቂ። ተነሽና ወተን ወክ አድርገን እንመለሳለን። አልፈልግም። ጽኑ ግን ለምንድን ነው እንድጨቃጨቅሽ የምታደርጊኝ? አይቻልም በቃ ተነሺ። ያላበዛሽም እንዴ? ብሌን እኔ አሁን ራሴን አሞኛል። በቃ እባክሽን ተይኝ። ጽኑ አይቻልም። ደግሞ በዚህ ላይ ትንሽ ስትንቀሳቀሽበት እኮ ይለቅሻል። ፊትሽ ራሱ እኮ በጣም ጉላል እኮ እዚህ አንድ ክፍል ውስጥ ሆነሽ። እኔ በቃ አልፈልግም። አይ እንግዲህ አበዛሽው፣ አትጨማለቂብኝ እንዴ። ተነሻው። ታስቢልኝ ከሆነ በሩን ዝጊና ውጭሽ። እባክሽ ማሰብልሽማ ከሆነ ወጥቼ ወኪሽሽ ነው
በኋላ አየር ምናምን ነገር ይንካሽ በጣም ነው የምታቃጥዪው እዚህ ክፍል ውስጥ ሆነሽ በእናትሽ ተነሽ ይኸውልሽ እኔ ጃኬት እዚህ እስከመጣ ድረስ ተነስተሽ ጠብቂኝ አይ ካልሽ ግን አፍንጫሽን ነው ብለሽ ታውቂኛለሽ ተነሽ እና ጠብቂኝ መጣሁ